የዚህ ሁሉ በደል አንቺ እንደውም ምንም አልሆንሽም። ህዝብ አለ ከጎንሽ፣ እናግዝሻለን። ቢዝነስሽን እንደ አዲስ ሀገር ላይ በጥሩ ሁኔታ ትጀምሪያለሽ። እኛ እህቶችሽ አለን። ስራዬን እንድጠላ ነው ያደረጉኝ። አይባ የምወደውን ስራዬን እንድጠላ ነው እያደረጉኝ ያሉት። ወላሂ በቁርአን ትድኛለሽ። ሰው እንዳላም ቆሜ አበሻን ፀጉር እንዳልሰራ የምወደውን ሙያዬን እንድጠላ ነው እያደረጉኝ ያሉት። ገባሽ? አሁን እንኳን ታስሬ እንኳን ወጥቼ ርራ የላቸውም። የለፋሁትን የ10 አመት ላቤን አገር ለምን እዛው ራሷን አላጠፋችም? ለምን እዛው አላበደችም? ለምን በህይወት ወጣች? ስለሆነ ያንገበገባቸው ታያቸው ያው ለፍልፉ። አንቺ ደግሞ ተሽለሽ ተገኝተሽ የተሻለ ቦታ፣ አሁን ለጠላት እንባሽን ማሳየት የለብሽም። የተሻለ ቦታ ተገኝተሽ የተሻለ ህይወት እየኖርሽ፣ እነሱ ደግሞ እየበሰበሱ በበሽታ እየማቀቁ ታያቸዋለሽ በህይወት። ይህን ደግሞ የሚያደርገው ፈጣሪ ነው። አንቺ ምንም አትበቀይም። ፈጣሪ ነው የሚበቀልልሽ። ከአንቺ በቀል የፈጣሪ በቀል ይበልጣል። ገብቶሻል? አይ ባይውልሽ እኔ በጣም የሚገርመኝ ነገር ስሜቴን እንኳን አልተናገርኩም እኮ። እሷ እኮ እንደፈለገች እኮ ነው የሄደችብኝ፣ አስረገጠችኝ፣ የሰደበች ተበድዬ እንኳን አልተናገርኳትም እኮ። አጉል ጨዋሉን ስል ማለት ነው። ያ እኮ ነው እያንገበገበኝ ያለው። አይባ እንደ ሰው እንኳን ልቤን እንኳን እንደ ሴት ልጅ ተሳድቤ ቢሆን ተናግሬያት የውስጤን አውጥቼ ቢሆን ወይ ሂጅ ጸጉሯን ሽሽት አድርጋ ቢሆን እኮ ችግር የለውም። ወላሂ የእግር እሳት የሆነብኝ እሱ እንደሚያንገበግብሽ አውቃለሁ። ማለት በሰላም ለመኖር ብለሽ ሳትናገሪ ሳትሳደብ፣ አንቺ እኮ ክብር ስላለች ነው። ክብረ ቢሶችማ እኮ አዋርደዋት አምተዋት ሚዲያ ላይ ጥንቁልናዋን ተናግረውባት፣ ሴት እንደምትሸጥ ተናግረውባት በ20 ምናምን ሺህ ነው 40 ምናምን ሺህ ህዝብ ፊት አዋርደዋት እኮ ክብረ ቢሶች ስለሆኑ በነጋታው ሄደው ይቅርታ ጠየቁ። ለምን? ክብር ስለሌላቸው ውስጣቸው እያወቀ ጀስት በቃ እኔ ትንሽ ነኝ፣ እሷ ጉልበተኛ ናት፣ ትበልጠኛለች፣ ስለዚህ ከምትጎዳኝ ባላምንበትም ይቅርታ ልጠይቃ ብለው ይቅርታ ጠይቀው እያስመሰሉ እየገለፈጡ እየኖሩ ነው አደለ? አንቺ ግን ለሀቅ ለክብርሽ ሟች ለሀቅ ኗሪ ስለሆንሽ ሳትሰድቢያት ሳታዋርጃት ምን ሳትያት በማስመሰል ብቻ ባለመታረቅሽ፣ ገባሽ? በቃ በማስመሰል ብቻ ወይ ተበዳይ ሆነሽ ይቅርታ ባለመጠየቅሽ ኦር ምንም ባለማለትሽ ይህ ነገር ደርሶብሻል። ይሄ ደግሞ ትምህርት ነው። የሚፈተነው ደግሞ ጠንካራ ሰው ነው። አንቺ ጠንካራ ስለሆንሽ ነው የተፈተንሽው። ስለዚህ አሁን ምንድን ነው የቀረብሽ? ቤሩት ነው የቀረብሽ። ከቤሩት የተሻለ ሀገር አለ አይደል እንዴ? ምን 10 ምናምን አመት ኖረሽ ምን አመጣሽ ቤሩት ላይ? ምን ህይወትሽን ቀየርሽ? ምንም ለውጥ የለውም። ታጥቦ ጭቃ ነው የቤሩት ህይወት። ምን ሀብት አካበትሽ በቤሩት ህይወት? ሰው ታውቂያለሽ፣ ሰው መጨፈር ነው። ሌላ ምን አለ? ምንም የለም። ግን ህይወት ለማይለውጥ ልጅነቴን ያሳለፍኩት እዛ ነው። የሆነ ነገር የነቃይን አልሰበሰብኩ፣ ያለኝን ነገር አልሰበሰብኩ። የሆነ ብድግ ብለሽ ተዋርደሽ ተገፍትረሽ መባረር ማለት እኔ ክብሬን ያጣሁት። በጣም ማንነቴ ተከብሬ በኖርኩበት ሀገር እንደዚህ ምንም ሳላደርግ ወንጀል ሳልሰራ እነሱ ወንጀል የሰሩት ተከብረው እግራቸውን ሰቅለው ቁጭ ብለው እኔ ንጹህ ሆኜ ተገፍትሬ ስወጣ ያማል። ወላሂ በጣም ነው የሚያሙ። ሀቡ ያው መጥቷል። 1 ቁጥር እየጻፈልሽ ነው። ፉፉ የሚል አካውንት ነው ኤፍዩ እኮ ነው። ከእስር ቤት ወጥተን እንደና ልንሆን አልቻለም እኮ ጋይስ። ለምን አላበደችም እኮ ነው ጋይስ። ለምን አላበደችም? ለምን ቤተሰብ ኑራት? ለምን ጥቅም ይቀበላት ቤተሰብ ኑራት? ለምን ህዝብ ወደዳት ነው? ገባችሁ? እኔ ሱሲ ችግር የለብኝም። በላቤ ነው የምኖረው። ድፍን ቤሩት ያቀኛል። ድክም ብሎኝ ነው የኖርኩት። ጀለሴ ደግሞ ካገባች ደግሞ 7 ወሯ ነው። ብርቅ ስለሆነባት ነው እንደዛ የምታወራው። ወላሂ ባሌ የዚህ ሀገር ዜጋ ነው በዚህ ሀገር ዜጋ ነው የምትለው እኮ 7 ወር ባሏ ነው። ብርቋ ነው። ባል አያገባትም ነበር ድሮ። የሁሉ አመት 27 አመት ቤሩት ስትኖር የሚያገባት አልነበረም። እውነቴን ነው ወላሂ። ማንም ያውቃል፣ ጠይቁ። ቁሙልኝ ምን ያቢባንዳ ይህን ጫወታ ራሴ ቤቴ ስከፍት እናወራዋለን። ማታ በደንብ እንዝናናበታለን። እሺ ጋይስ። አመለጠኝ እኮ አዳለጠኝ። ማሚ የለችም ብዬ ተንፍሺ ጉዴ እንዳይፈላ ዛሬ ጋይስ። እና ብርቅ ስለሆነባ ነው ባሌ የምትለው። ኦኬ ሀብዬ ስልክ እያነሳልኝ አይደለም። ቴክስትም ጽፌለታለሁ። መጥቻለሁ ማሪ መጥቻለሁ። ምን እንደሆነ ታውቂያለሽ ሱሱዬ? እየሰማሽ ነበር እንደ አቡ? አሁን ነው የመጣሁት ማሪ። ምን እንደሆነ ታውቂያለሽ? ሁሉም የእጁን ያገኘዋል። ገብቶሻላ? ሁሉም የእጁን ያገኘዋል። አንቺ ምንም ማድረግ አይጠብቅብሽም። ፈጣሪ ራሱ ስራውን ይሰራል።
ታያለሽ። አንቺ ብቻ ለፈጣሪ ሰጠሽ ህይወትሽን መኖር ነው ደግሞ ማለት ነው። አንቺ እነዛ ሰዎች ሰበብ ሆኑ አንቺ እስር ቤት እንድትገቢ እንጂ አንቺ በቀዳማ ቪዛ የፀጉር ቤት ባለቤት መሆንሽን ቃል ባትሰጪ ኖሮ እነዛ ሰዎች ከዛ በላይ ስልጣን አይኖራቸውም ነበረ። አቡ ምን እንደተፈጠረ ልንገርሽ። ይኸውልሽ እኔን ቪዲዮ ስሪ ብላ አሰራችኝ። ትዝ ይልሻል? ልክሄድሽ ነበር ለአንቺ እየተፈጠረ ያለውን ነገር እንዳለ ልክሄድሻለሁ። ወንዶቹ ልካ እያስፈራራችኝ ነበረ። 3 ቀን ከቤት ወጥቼ ልጄ ስንገላታ ቁጭ ብለን ነበር የምናድረው እኔና አንቺ እያወራን አይደለም። እስከመውጣ ድረስ ይሄ ነገር መውጣት የለበትም ተብሎ ዝም ተባለ። ሪከርዶ አለ፣ ማስረጃ አለኝ፣ ሁሉ ነገር አለኝ እኔ ስልኬ ላይ ማለት ነው። ከዛ አንቺ ትኬት ቆረጥሽልኝና ሊሄድ ስል ከዛ ቪዲዮ ሰራች እሷ የፓስፖርት ስሜን ከነ ምናምኑ እና ከፊሌን እንደምታውቀውና እኔን ከዚህ ሀገር አስጠርዛ እንደምታስከፍል ፍርድ ቤት እንደምንገናኝ ተናገረች። ቪዲዮ ሰራች። ወንዶቹም ደግሞ ደውለውልኝ አለኝ ሪከርድ ማለት ነው። ወንዶቹ ደውለውልኝ አንቺም ቲክቶክ በጦርነቱ ምክንያት እኮ ትኬቱ ባይከነሰል ባለው ጦርነት ምክንያት ትኬቱ ባይከነሰል እኮ እሷ ምንም አባቷ አታመጣም ነበር። አንቺ ላይ ከሀገር ወጥተሽ ነበር ወደ ዛኔ ቶጭ ነበር። ልወጣ ነበር ውስጥ ገብቼ ነው ላይ ተመለስሽ። ታዲያ አላህ ነው ያልፈለገው። ግን እንደተፈጠረ ልንገርሽ። የዛ ሰዓት ቪዲዮ ስር ያለችኝ እንደውም እኔና አንቺ ያወራ ነው ቮይስ አለ። እንደውም ሀቡ ወይኔ ልመለስ ነው ዛሬ ከልጄ ጋር ላድር ነው ስልሽ ከዛ በቃ ለነገ አስተካክለዋለሁ ስትይኝ ሀቡ በቃ እኔ በቃ ቪዲዮ ስለሰራሁላት አሁን ትፋታኛለች። በቃ ቪዲዮ ስሪ ብላ አስገድዳኝ ቪዲዮ ሰርችላታለሽ። ታይው አታስቀየም። ከዛ አሁን እሷ በአንድ ቪዲዮ ትፋታሻለች ታይ ምናምን አልሽኝ። እንደውም አንቺ ሪከርዱ አለ። እኔ ቤቴን ስከፍት ከፈለጋችሁ ቁጭ ብዬ አድርጌ ያሰማችኋለሁ ጊዜ ሰጥቼ ማለት ነው። ከዛ አንቺ እንደውም ታይ ሱሴ ውጪ እንደዚህ አትበይ ታይ በአንድ ቪዲዮ ትፋታኛለሽ ብለሽ እንደዚህ ሁሉ ሌሊት ሙሉ እንደዚህ ስትሰቃይ አድረሽ ይሄ ሁሉ ስቃይ አልፎ አሁን አንቺ በአንድ ቪዲዮ የምትፋታሽ ይመስልሻል አልሽኝ። ከዛ አይ ብዬ ስመጣ በማግስቱ ያዙ አመንኳት። በማግስቱ ያዙኝ። ምንድነው ሲያዝ አቡ መርማሪው ገዝተዋለች እሷ ማለት ነው። መርማሪው ቃሌን የሚወስደው መርማሪ ቲክቶኩ ላይ የሰራሁትን ቪዲዮ የእሷን ቪዲዮ እንደዚህ አረብኛ እየተወራ ገዳይናት የሚለውን ቪዲዮ እጄን እንደዚህ አድርጌ ይሄ አካውንት እንደዚህ እያለ የሚፖስተው አካውንት እኔን አደጋ ላይ ሊየጣለኝ ነው። ሀይብ እኔንና ገነትን እያጣላን ነው፣ እያፋጀን ነው። ስለዚህ ፕሊስ ይሄ አካውንት እኔን የምታከር እንኳን አይደለም የላከችለት ልክ የእሷን ስም እያጠፋው እንደሆነ ማስረጃ እንዲሆናት ማለት ነው። እየቀኑ የምታወርጂው የስራ ቪዲዮ ይኸው ቱጃር ነሽ እንደውም ነው ያለኝ። ቱጃር ነጋዴ ነሽ ነው ያለኝ። እንደውም ይኸው እዩ ነው ያለው። እንደ አንድ ቃል እንዳትዋሽኝ ቃል በቃል ተናገሪ አለ። ከዛ በቃ ያላ ተስፋ የቆረጠ ሰው አቡ እንደዛ ሲለኝ በቃ በእጃቸው ገብቻለሁ። ከፊሌም እጇ ላይ እንደገባ ነግሬሻለሁ ለአንቺ ራሱ ሀቡ ከፊሌ እጇ ላይ ገብቷል። በቃ እዚህ ጋር አሁን ከፊሌ እጇ ላይ ስላለ ምንም አማራጭ የለኝም። እንትን እንበል መጀመሪያ ልጅሽ በሰላም እጅሽ ይግባና ከዛ መውጣት ያለበትን ነገር ሁሉ እናወጣለን። መጀመሪያ አሁን ሱሱዬ እኔ 1 ሳምንት ጠብቂ፣ ልጅሽ በሰላም እጅሽ ይግባ። ይገባል። ሲቀጥል እኔ ይኸውልሽ ልንገርሽ ሀይባ እኔ እኮ አልኩሽ እሷ በአረብኛ ለምን መሰልሽ አሁን ብዙ ቲክቶከሮች እንደ ሀሳብ እየሰጡ ነው። ገባሽ? ማስረጃው እውነታው ስለሌላቸው እኔና አንቺ ብቻ እዚህ ጋር በተፈጠረው ነገር ብቻ ምናምን ዝም ብላ ሲዛይ ምናምን እኔ ወረቀት ፀጉር ቤት ስላለኝ ተይዤ ምናምን በቃ የሆነ አላ እኔና አንቺ ፊልም እየሰራን አድርገው እያወሩ ነው። ገባሽ? ለዛ ለቤተሰቦቻችን ግልጽ እንዲሆን ነው እየነገርኳቸው ያለው። ልጅሽ ይቀጥባና ሁሉንም ነገር ፍርጥርጥ ግልጽ እናደርገዋለን። ለወረኛ አትጨነቂ። ማንም በቲክታከር ቢያወራ ባያወራ ምን አባቱ ያመጣል? ከወሬ ውጭ ምን ያመጣሉ? አውርቶ ሲደክማቸው አፋቸው ሲደርቅ ላይፋቸውን ይዘጋሉ እንጂ ማን አባቱ ምን ያመጣል? እኔ እዚህ ቲክቶክ ላይ አንድ የምፈራው ምላሱን የምፈራለት የለም። መባለግ ነው፣ ባለጌ ናቸው። አፋቸውን ይክፈቱ በቃ። ሌላ ምን ያመጣል? ማትፋታኝም እንደ እኔ እዚህ ገብቼ ማትፋታኝም አንቺ። እኔ ከፈለኩ እኮ አረብኛው አይደለም ያስጨነቃት ሀይባ አረብኛ ተፖሰትኩ ብላ አይደለ እኔን ያሳሰረችኝ። እኔ በአረብኛ የ10 ምናምን ዓመት ለአቤ ድካሜ ልጄ ስቃዬን ባላደረግኩት እቺ ሴት ማናት ብዬ ወይን ደውሌ የሊባኖስ መንግስት የት ነው ህግ የለም ወይ ብዬ በአረብኛ ብዬ ብሰራ ቀጥ ብለው ነው የሚሄዱላት። ከነ ባለቤቷ ነው የምትታሰረው። ከነ ባለቤቷ ከፈለግኩኝ አደርገዋለሁ፣ ወላሂ አደርገዋለሁ። እየተፈታተነችኝ ነው በጣም ትዕግስት ያለ ቀረና ሻይባ። እኔ የታሰርኩትም የዛኔም የታሰርኩትም ምንም ነገር አጉል ሚስኪን ሲሆን እናቴ የሆነ እጅ ብጣላት ብናገር ኖሮ የሁሉ ነገር ቢመጣብኝ ችግር አልነበረውም። አንድ ቃል ሳልተነፍስ ሀቄን እንኳን ሳላወጣ ሰው እኮ ሀቅ ካለ እኮ ይናገራል፣ ስሜቱን እኮ ይገልጻል። አንዴ ብዬ ቤት እኔ ይኸውልሽ ይሄ ነገር እንደሚመጣ ስለማውቅ ውጭ ብዬ ትኬት 125,000 ብር አውጥቼ ትኬት ቆርጬ ልኬልሽ ያልወጣሽው አንቺ ነሽ። በአንቺ እኔ በጣም ተናድጃለሁ። ደጋግሜ ሱሱ ታይ ውጭ ከዛ ሀገር ምንድን ነው የያዘሽ እዛ ሀገር ላይ ውጭ እያልኩሽ ዛሬ ነገ እያልሽ ከኤርፖርትም ስትመለሽ ለነገ ላስቀይረው ትኬቱን ሂጂ ስልሽ አይ በቃ ቪዲዮ ስሪልኝ ብላኝ ቪዲዮ ስለሰራውላት ትፋታኛለች ብለሽ አመንሻት። እባብን እንዴት ሰው ያምናል?
እባብ ይታመናል? ቪዲዮና ተውሻለሁ ስትልሽ አምነሻት ቪዲዮ ሰራው ብለሽ ስትዘናጊ ያው እንትን አለች። ገብቶሻል? ስለዚህ በቃ አለፈ። ከእውነት ላይ እንቀጠቀጣል። ታውቂያለሽ? አሁን ራሱ ማንም በጣም እያንቀጠቀጠኝ ነው። ቁርአን ነው የምልሽ። ግን የለውም ፈጣሪ በጤናዋ ይመጣል። ታያለሽ አንቺ ልጅሽ እንኳን አንቺ በጤና ገባሽ ችግር ሩት ህዝብ የገጠምሽው ለልጅሽ የሆነች ጓደኛዬ ያለች እሷ እዛ የተዋወቅነው እስረኛ ናት እና በጣም ነው የማለቅሰው። ሁሌ አልጋችን አጠገብ ላጠገብ ነው እና በጣም አለቅሳለሁ፣ ነግራታለሁ እና ከዛ አብረን ቁጭ ብለን ግጥም ጽሁፍ ስለ ልጅ ጠዋትም ስጽፍ አለቅሳለሁ፣ በጣም አለቅሳለሁ። ከዛ እንደዚህ እያወራን እየተሰጣጠን ነው የጻፍኩትኝ። ገባሽ? እንዴት ይመጣልሻል? እንዴት ዘፈን አሁን የአደራው ዘፈን እኔ በቃ ልወጣ እንደሆነና ትኬት ቁረጭ የተባልኩ ሰዓት በቃ እኔን ተመላልሶ የጠየቀኝ ህዝብ ልጄን ሄዶ እንዲያይልኝ ብዬ ነው የጻፍኩት። ግን አይባ ወላሂ ሳልዘፍነው ማለት ነው አሁን ከወጣሁ በኋላ ነው የዘፈንኩት። ልደቱን ማለት ነው ኬክ ይዘው እየሄዱ የቆረሱለን ወላሂ ቤት ድረስ ሄደው በጣም ትልልቅ ሰዎች የማከብራቸው ጓደኛዬ ለልደቱ ስጦታ ስልክ ምናምን ኬክ ይዘው እየሄዱ በቃ ምንም እንዳይከፋው አድርገው የሚያከበሩለት። ጭራሽ በቃ ያንን ሳይ ደግሞ ስጨምርበት ስሰርዝ መጀመሪያ እንደ ግጥም ሙሉ ጻፍኩት አይባ። ኦኬ ከዛ በኋላ ከግጥሙ ላይ እያወጣን ከዛ መጨረሻ ላይ ዜማ ደግሞ መፈለግ ጀመርን። በሰው ሁሉ ሰበን ስንሞክረው ሳይገጥም ሲቀር መጨረሻ ላይ ገጠመ። የገጠመልኝ ሰዓት እስረኞቹን አንድ ሰው እንዳያወራ ስሙኝ እኔ ልዘፍን እሺ ወሬ ቁም ነገር ይዘው እያወሩ ከሆነ በኋላ ልዘፍነው ስሙኝ እላቸዋለሁ እየለመንኩ አይባ። ከዛ እየጮኩ ዘፍንላቸዋለሁ። ብታይ በጣም ማለት የገረመኝ ግጥሞቹ ቃላቶቹ እንዴት እንደመጡልሽ። በዘን በደስታ ከጎኔ ያላችሁ ዛሬም ከልጅ ጎን ሆናችሁ ሁላችሁ እስር ቤት ስገባን ባሴ ተከስሼ ለቤቴ እንዳልበቃ እንዳልሄድ መልሼ የደከምኩበትን ተስፋ ያረኩትን ለነገ ለቤቴ ለልጄ ያልኩትን ባልዋልኩበት አውለው ከሳሾቼ በዝተው ባዶቼን አስቀሩኝ በክፋት ተሞልተው። ግድ የለም ቢጠፋም የልጅነት ላቤ ለዋልኩት ውለታ ይህ ከሆነ መልሴ አውቅበታለሁኝ ከዜሮ መጀመር አልተፈተንኩኝም እንዲያው ያለ ነገር ሁሉም ደህና ይሆናል የጠፋም ይመጣል ደግም ሰራን ክፉ ሁሉም ይቀመጣል ፈጣሪ እጁን ለሁሉም ይሰጣል እዩት የፖሊሱን መኪና እዩት። ይሄ ዘፈን የጻፍኩት ነው። እዩት ስሰርዝ ስደልዝ። እዚህ ጋር ደግሞ መኪና ለልጄ የፖሊስ መኪና ጋይስ አሪፍ ነው። እስቲ አሪፍ ነው ካላችሁ እስቲ አሁን ከዚህ በኋላ እስክሪብቶና ደብተር ያዥ ብትሉኝ አልይዝም። እዛም ብዬ በጣም አልቅሼ ከዛ በኋላ አብረን እያወራን የጻፍኩት እሺ ዘፈን ማለት ነው። የኔ ልጅ ሲሲዬ ይላል ርዕሱ። አንጀቴና ጽሬ ከዚኔ ብሄድም ተንገበገብኩልህ ደግሜ አላይህም እንዴት እችላለሁ መኖር ካንተ ርቄ
አንተን እንዳይከፋህ ልሰናበት ስቄ አይ እናት መሆና አይ ወላጅነትህ ያስከፍላል ዋጋና ዋጋ ስለ እውነት ፈጣሪ ሲልልና እንገናኛለን እንዲህ ተለያይተና መች እንቀራለን ለጊዜውም ቢሆና ልሰናበትህ አይቀርም መምጣትህ ወዳለሁበት የኔን ሰላም ማጣት ያንተን ደሞ ናፍቆት ማናየንን እስቲና ንገረኝ በኔ ሞት ልጄ የኔ ናፍቆት ልሰናበትህ ቻው ቻው ልበል መለየት ክፉ ነው ልሰናበትህ ቻው ቻው ልበል ሲሲዬ የኔ ልጅ በጣም ነው ምወድ ልሰናበትህ እስከምንገናኝ ፈጣሪ ጠብቅ ቻው ቻው ልበል። ቤት ቁስ ነው እንጂ እኔ ቤሩት ቢሆን አይደለም ሼም አለ አይዲዋ ልታሰራ ስሟን ቀይራ ነበር ቤት የወጣው እኔ እንጃ ገና እንትን አልተባለም አልተወሰነም። እኔ እና እሷ አብረን ነበርን፣ ሌሎች ልጆችም ነበሩ፣ ግን ለዩን ሌላ እስር ቤት ወሰዷት። ግን የቤተሰቧን ስልክ ምናምን ሰጥታኛለች። የምትመጣበትን ቀን ሂጂ ሁላ ነው የምቀበላት። በጣም ብታይ እስር ቤት ራሱ ጥሩ ሰው ነው ያወቅኩትኝ። በችግር ሰዓት እኔ ታሪክ መስማት ምናምን በየሄድኩበት ታሪክ መስማት ምናምን እወዳለሁ እና እኔ እስር ቤት ብገባ እያንዳንዱን ታሪካችሁን ንገሩኝ እያልኩ ህዝቡን ስታሳሪውን ቁጭ አድርጌ በሰርተን ታሪክ በየተራ ታሪክ የምናወራ ነው ይመስለኝ። ካርታ እንጫወታለን። በካርታው ሌሊቱ ሙሉ ካርታ እንጫወታለን። በካርታው የተሸነፈ የፈለግሽውን ጥያቄ ጠይቀሽ ይመልሳል፣ ይቀጣል፣ ያወራል፣ ይጨፍራል። አረቦችም ሳይቀሩ ከኛ ጋር ሁሉም ቅልቅል ብሔር ብሔረሰቦች ነው ያለው እዛ እስር ቤት ውስጥ። አረቦችም እዛው ዜጋ የሊባኖስ ዜጋዎች ራሱ ይታሰራሉ ከኛ ጋር ማለት ነው። ይሄ የብሔር ብሔረሰብ ለእነሱ ለብቻ አይደለም። እንደ አሁን ገልፍ ካንትሪ ላይ አይዱ ነው እስር ቤት ገብቼ ስለማላውቅ አላውቅም፣ ግን ሳውዲ፣ ዱባይ፣ ካታር ምናምን ይመስለኛል ዜጎቹ ከስደተኛ ጋር አብረው የሚታሰሩ ይመስለኛል። ለዜጎች ሌላ ክፍል፣ ለስደተኛ ሌላ ክፍል ይመስለኛል አይደል? እኛ ጋር አፍሪካዎች፣ ፊሊፒን፣ ሊባኖስ፣ ሶሪያ የፈለግሽው ዜጋዎች በሙሉ አለ። ብዙ አይነት ዜጋ አንዷ ምንድነው ቢስሚላህ ረህማን ነጭ ምንድናት ቢስሚላህ አውስትራሊያ የአውስትራሊያ ዜጋ ማለት አረብኛ እንኳን አችልም ብታይ አይባ ስታሳዝን ያለች የምታወራው እንግሊዝኛ የምታወራው ማንም አይችልም። እኔ ራሱ እና ብቻዋን እንግሊዝኛ ተናጋሪ እሷ ብቻ ስታሳዝን ስታምር በጣም ሀብታም ናቸው። ከባሏ ጋር ሊባኖስ ነው የሚኖሩት። በጣም ልጥጥ ናቸው። ለጠበቃ እንኳን $35,000 ነው የከፈለችው። ወላሂ ነምሽ እና በምንዳሰጠቅሽ አይዲያቸው ተቃጥሎ እና በጣም ብዙ ገንዘብ ተገኝቶ እጃቸው ላይ የራሳቸው አይዲያቸው እንትን ስላልተቃጥሏል። ከዛ በጣም ከባድ ነው እሷ ማለት እናንተ አትሊስት እርስ በርስ አማርኛ ታወራላችሁ፣ አረቡም ከአረቡ ጋር በአረብኛ ያወራል። ግን እሷ ብቻ እንግሊዝኛ ተናጋሪ ከሆነች እናንተ አበሾቹም እንግሊዝኛ ካልቻላችሁ፣ አረቦቹም እንግሊዝኛ ካልቻሉ ከማን ጋር ታወራለች? አንጀቴን በላ ስታሳብቅ ምንም ስንላት ከዛ ከኛ ጋር ቢናታ ከኛ ጋር ትጫወታለች። ቅጣት ስንላት ምንም አነግባባም። በቃ የሆነ የእንግሊዝኛው ችግር ራሱ በጣም ያስቀን ነበር። አይባ ተቸግረን ማለት እንግሊዝኛ አለማወቃችን ራሱ እንትን ማስተርጎሚያ ዲቫይስ ቲቪም የለም አይደል? ክፍል ውስጥ እስር ቤት ውስጥ ቲቪም የለም። የኛ ጋር በፊት ነበረ መሰለኝ፣ እኛ ሳልገባ በፊት ሊያሳድሱት አንስተውት፣ አሁን ቲቪ የለም። እና መደበሪያ ታዲያ ሰዓቱ እንዴት ይሄድላቸዋል? አይሄድም፣ እንደፈለገ ሄዱ ነው የሚል። ስለኛ ናችሁ ቁጭ በለው በቃ ካርታ የተጫወትን እያወራን የተጫወትን ማልቀስ ያለበት አንዷ ቁጭ ባለችበት ብላ ሳታስበው ቀጥ አድርገው ማልቀስ ትጀምራለች። ሆዴ ባሰው አብሮ ያለቅሳል፣ ሌላው ያባብላል፣ እንደገና ያስቁሻል። ከአልጋ ላይ የሚወድቅ አለ፣ ብዙ ነገር አለ። እዛ ክፍል ሲጣሉ ወሬ ትሰሚያለሽ። እዛ ክፍል የተዘጋጋ ነው በሩ። በቃ ብዙ ነገር አለ። ክፍላችሁ ወታችሁ እዛኛው ክፍል መሄድ ምናምን አይቻልማ።
አይቻልም። ለቆጠራና ለምግብ ለምሳ ብቻ ነው የምንወጣው እና ስልክ ልናወራ ነበራችሁ እናንተ ክፍል 24 ሁሉም ክፍል 24 ሰው ነው የሚኖረው። አትሊስት 24 ሰው ብዙ ነው። 24 ሰው ከዛ አስበሻል። 24 ሰዎች ክብ ሰርታችሁ ካርታ ትጫወታላችሁ። 24 ሰው ታወራላችሁ። ጀማ አለ። አሁን ለምሳሌ አፍሪኮች ከሆኑ አፍሪኮቹ ከራሳቸው ጋር፣ አረቦቹ እንደዛ ከኛ ጋር፣ እኛ ደግሞ የምንጣጣመው ከአረቦች ጋር ከሆኑ ይመጣሉ። የኛ በሾች ምናምን ነው፣ ቅልቅል ነው። ኦኬ ግን የተመቻቸ አሁን እኛ እዛ ግሩፕ ፈጥረን ነበር፣ 7 ሆነን ግሩፕ ፈጥረን ነበር። አቡ ደስ ስንል ብታይ አብረን ነው የምንበላው፣ አብረን ልብስ የምናጥበው ምናምን። ምግብ ሲመጣልን ሁሉንም የቤተክርስቲያን ምግብ እሑድ ይገባልናል፣ እንጀራ ምናምን። እሱ ሲመጣን አብረን እንበላ፣ ቡና እናፈላለን ምናምን። ከዛ ካርታ እንጫወታለን። እኛ ጀማው በቃ እኛ ስላችሁ ማፍያ ያለ ስቶቭ አለ ማለት ነው። ቡና ለማፍላት ክፍላችሁ ውስጥ አቡይታ እስቲ በጣም ትኩስ ቡና የምንጠጣው እሳት አይገባም። በእንትን እንዴት እንደምናፈላ ታውቂያለሽ? ቡና እንዴት የመጀመሪያ ቀን ቡና እናፈላልሻለን፣ አሁን አታልቅሽ ተረጋጊ ብለውኝ፣ ወይኔ እዛ መክፈር ደግሞ ቡና ጠጥቼ አላውቅም። 1 ወር ሙሉ ወይኔ ታዴ በእንትን በፔርሙዝ ማማ ታመጣልኝ ነበረ እዛ ማለት እና ቆይት በር ላይ ቆይተው ውሎ ማታ ላይ ሲያመጡት በጣም ትኩስ አይሆንልኝም። ከዛ እዛ ሴት ደስ አለኝና ሰፈ ብዬ ቡና ሊያፈሉልኝ ነው ብዬ ውስጥ ጠብቅ ምን ቢያደርጉት ሆነ ቡናውን ዱቄቱን በሚጠጣ ሃይላንድ ውሃ የለም ሙሉ እሱ ላይ ከተውት ምጥጥ ያደረጉት እንደበሶ ማለት ነው። ምጥጥ ካደረጉት በኋላ ባልዲ ላይ ትኩስ ሸዋር ቤት ትኩስ ውሃ አለ የገናችን ማለት ትኩሱን ውሃ ባልዲ ላይ ያደረጉትና ቡናውን ጨምሮት ሄደ ከተውት ከድነውት በሙቀት ውሃ ሙቀት ሃይላንዱ ይከተትና ከዛ ውሃው ሙቀቱ እንዲያሞቀው ያደርጋል። ቡናው የሻወር ውሃ ፍል ነው ማሚ እንፋሎት ራሱ አለው። በጣም ስማርት ናቸው። ከዛ ይከዱታል በፌስታል ባልዲው ክዳን ክልል በፌስታል ይታሰራል። ከዛ በኋላ ይሞቃል። ጠዋትም ንስካፌ የምንጠጣውም እንደዛ ነው። ቡናም እንደዛ ነው የምንጠጣው። እንዴት ይሄ አይዲያ መጣላቸው? አንቺ ግን ችግር ሁሌ መፍትሄ ያመጣላይሽ። በጣም ስማርት ናቸው። እንዴት ጋይስ ዩሲ ችግር እንዴት ብልሃት እንደሚያመጣ እንዴት ይሄ አይዲያ መጣላቸው? በሃይላንድ ዱቄቱን በንጹህ ውሃ በጥብጠው ከዛ ሙቅ ውሃ ውስጥ መክተቱ አይዲያው የመጣለት የመጀመሪያው ሰው ደስ ሲሉ እንትን የገብርኤል ቀን የማርያም ቀን ምናምን ደግሞ እንደዚህ ካርቶን ይደረድሩና ይሄ የቡና እንትን ሲኒው ይሸጣል ሱፐርማርኬት የካርቶኑ ማለት እሱን ይደረድሩና ተሰብስበው ጸሎት አድርገው መዝሙር ዘምረው ሻማ ደግሞ ማብራት ከፈለጉ የኔ ቆንጆ አይ ሚስ ዩ ሱሲ የኔ ቆንጆ እሷ ተፈታ ኢትዮጵያ ገብታ ነው ወይስ እዛው ቤሩት ናት? እዛው ቤሩት ናት እሷ እኮ ሀቢባ እንዴት ነሽ? ሰላም ነው? እንዴት ነሽ ማሪ? ሰላም ነው እግዚአብሔር ይመስገን። እያበርኩ ነው እኮ ቡና እንዴት እንደምንጠጣ እኛ ጋር ሲታወራ በጣም ስማርት ነው። ይሄንን ነገር ለመጀመሪያ ጊዜ የፈጠረው ሰው ወላ ሱስ ና ምን እናርገው? ሱስ እኮ ነው ገደለኝ እዛ ውስጥ። ይሄ ሀሳብ ለመጀመሪያ ጊዜ የመጣለት ሰው በጣም ስማርት ነው። ወይኔ ቀጮ ይህ ድራማሽን በአላህ ይሁንብሽ። እንደው አንድ ቪዲዮ ክፈችና ላይ ባሳያት በእናት በአላህ አይደለም። አሁንማ መዳም ቤት ነኝ እኮ ማለት ክላስ ውስጥ ግቢ። የት ተፈተሻል? ምን አድርገሽ ነበር የገባሽው? አይ መንገድ ላይ ታይጄ ነው። እኔማ እዛ ነበርኩ። እሷ ስትመጣ ስትመጣ እዛ ነበርኩት። በኢቃማ ኬዝ ነው። ኦኬ የመጣች ቀን ጀምሮ አብረን ነበረ። ስታለቅስ ነበረ። አሁንም ዘፍነው ሲሎቹን የፖስተችን ቁጭ ብለን ነበር የምትደርድረው። አዎ ቁጭ ብላ ምትስበው በደቂቃ በሰከንድ ነው እንደ ህፃን የምታለቅሰው። በኢየሱስ እኔማ ከወጣ በኋላ በቃ በጣም ተጨነቁ። ጭንቀት የሷን ነገር ይዞ ደግሞ አንዳንዴ ደግሞ እንደ ህፃን ነው ሽሩሩ እያልኩ ተነሽ ብዬ ድራማ ነው የምንሰራው። ተነስታ ደግሞ ትንሽ ሰርታ ደግሞ ቁጭ ብላ ታለቅሳለች። ድራማ ትሰሩ ነበረ ጊዜ ለማሳለፍ? ወይ ደስ ይላል። የሚገርምሽ አንዳንዴ ቢዞት ሲመጣ ሁሉም ያለቅሳል እንጂ አንዳንዴ አንቺን ቢዞተኛ ነ ቢዞተኛ ቁጭ ብለ ነው ስናለቅሰው በተረተራ ነው ሽሩሮ የምንለው እንጂ ያን እዛ ውስጥ ህፃን ነው የምትሆኝ። ትልቅ ሰውም ትንሽ ሰውም ደስ ይላል። አንዳንዴ ደግሞ እያስጠላል ማለት ይከብዳል። ልጅ ያላቸው በጣም ይከብዳል። ልጅ ያላቸው
በኢየሱስ በጣም እንባችሁን። እሷማ ተይ አንደኛ ናት። እሷ ተይ የእሷን ነገር ተይ። እኔ መናገራችን በእርግጥ እኔ ቤሩት ሆኜ ወላን የማውቃት እንጂ በፌስ ቱ ፌስ አይቼትም አላውቅም። እሷን ስትመጣ የመጣች ቀን ኬሷን ይዛ ስትገባ እንዴ ይቺ ኦንላይን ጸጉር የሚሰራ ሱስ አይደለችም ብዬ ደነገጥኩት። መጣች ቁጭ አለች እና በቃ ተረጋጋች። እንዴ የት መጣው አለች። እንዲህ ገብታ እንደዚህ ወደዛ ወደዚህ ብላ እያየች ከዛ ጥቁር ብላ ፊቷ እንዳለ ብጉር በብጉር ብቻ ሆኖ እኔ ደግሞ ብዙም አማርኛ ብዙም አልችልም። እንግዲህ ምንም ሆኜ ከሷ ጋር ኩፒስ ሆነን አብረን ምን በላ ምን ጠጣ ድብድብ እንግዲህ ምግብ አልበላም ብላ ድብድብ አይሱስ እንትን እስር ቤት ውስጥ እርስ በርስ አይደባደቡም ታሳሪው? አዎ አንዳንድ ትንሽ አንዳንድ ነገር ማትስማሚ ከሆነ ትጣላለሽ። ጓደኛ መሆንሽ ትጣላለሽ። በዛውን ደግሞ ሁሉም እንጸልያለንም እንደ ድብድብም አለ ጸሎትም አለ። ሲከፋቸው ሁሉም ተነስቶ እንደ ሃይማኖቱ አንድ ላይ ነው። በእርግጥ አንዳንድ ጊዜ አንድ ላይ እንጸልያለን። ሁሉም ሙስሊምም፣ ኦርቶዶክስ፣ ጴንጤም ምኑም አንድ ላይ እንጸልያለን። እግዚአብሔር ደግሞ የሚገርምሽ ነገር ይሰማናል። ሁላችንም የሚገርምሽ ነገር በጣም ይሰማል። የእስር ቤት ሰው እግዚአብሔር የሚገርምሽ ነው። ምክንያቱም በልብሽ በንጹህ ልብሽ ነው። ይቅርታ አድርጊልኝ አንዴ ቤታ የፍቅር እናት። እሺ እኮ ታዲያ ምንድነው ችግሩ? አስገቧት። እሺ የምታውቀው ማን ነው? የት ነው የሞተችው? እህቷ ሞታባት ነው። እሺ አስገቧት። እሺ ሞዴሬተሮች አስገቧት። ፏድን